ባቡሬ አደይንና ለምለምን ከዶክተሩ ጋር ሆኖ ሲያወሩ እጅ ከፍንጅ ይዟቸዋል ማለት ይቻላል። ደብቀው አልነግርህም ያሉትን ነገር ራሱ የሰማ ይመስለኛል። እሷም እያዞራትና በጣም እየደከማት ነው። ነገሩ እየባሰ ነው ብዬ ነው የማስበው። እውነት ለልዬ ያለችበት ሁኔታ በጣም ያስፈራል። አደይና ዴቭም በመሀላቸው ግጭት ተፈጥሯል። አደይ ራሴ ማዳመጥ አለብኝ ያለችበትን ፓርት በጣም ደስ ብሎኛል። ግን ደግሞ ራሴ ማዳመጣለሁ ማለት የነበረባት በፊት ላይ እንጂ አሁን ላይ ወደ ሽምግልናና ነገሩ ወደ ቤተሰቦቻቸው ከሄደ በኋላ ራሴ ላዳምጥ የሚባል ነገር የለም። ዶክተሩም ደግሞ ቤዛን በመኪና የገጫት መስሎት በጣም ደንግጦ ነበር። ግን ቤዛና ወንድሟ ተመካክረው ገንዘብ ለማግኘት ብለው ያደረጉት ነገር ነው። እጅግ በጣም ነው የሚያሳዝነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰብ ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እጅግ በጣም አወዛጋቢና አስደንጋጭ ነገር ተፈጥሯል። በመጨረሻው ላይ እንዳያችሁት ባቡሬ ማለት ነው። እንግዲህ ባቡሬ ያደረገው ነገር በእርግጥ እሱም የለምለምን በሽታና የለምለምን ያለችበትን ሁኔታ ማወቅ ስለፈለገ ነው ይህን ነገር ማድረግ የፈለገው ብዬ አስባለሁ። ከባድ ነው። አሹም በጣም ደንግጧል። አሹም የደነገጠበት ምክንያት እንግዲህ ፍቅር አምልጣ ወይም ፍቅር በሌላ ቦታ ላይ እንትን ብላው ተደብቀው ነበረ። ከዛን እሱን ተደብቃ ተሽሎክልክ ይሄዳለሁ ብላ ስትል ልጁ ይዟት ነበረ፣ የቤዛ ወንድም ማለት ነው። ያ ነገር ደግሞ ለእሷ አስባችሁታል እንዴት እንደደነገጠች። እሱ የፈለገበት ቦታ እየወስዷት ነበር ያዋላት። የፍቅርም እናት በጣም ነው የተናደደችው። እኔ ለእሷ አጨነቃለሁ እሷ ግን ለእኔ አትጨነቅም እያለች በጣም ነበር እየተበሳጨች የነበረው። ኦልሬዲ በተለይ ግን ደግሞ በዴቭና በአደይ መሀል የተፈጠረው ነገር ትንሽ አወዛጋቢ ነው። ምክንያቱም አደይ ራሴን ላዳምጥ፣ አደይ ምን ትፈልጋለች፣ አደይ ምን አትፈልግም የሚለው ነገር በደንብ ራሴን ማየት እፈልጋለሁ ብላለች። ይሄ አባባሏ በነገራችን ላይ አሁን ላይ አልነበረም መሆን የነበረበት። መጀመሪያ ወደ ቤተሰቦቿ ሳይሄድ ያለውን ነገር በእርግጥ አሁን ቤተሰቦቿ የሆነ ሀብታም ባል እንደመጣላት ማግባት እንዳለባት ምናምን ነው ዳይመንድ የነገራቸው ለቤተሰብ እንጂ ማንን ነው የምታገባው ባርኮትን ወይንስ ደግሞ ዴቭን የሚለውን አላወቁም ማለት ነው። እንዲሁም እናቴቱ ባርኮት ነበር የመሰላት፣ ባርኮት እንደሚያፈቅራት ነበር የሚያውቁትና ባርኮት ሊያገባት እንደሆነ ነው እንጂ ይሄኛው ዴቭ ራሱ እዛው ቤት ውስጥ ሆኖ ያለው ልጅ ዴቭ እንደሆነ ቢያውቁ ምን ሊሰማቸው እንደሚችል አላውቅምና ስለዚህ ነገሩ ወደ ቤተሰብ ከሄደ በኋላ ቤተሰብ ልታገባ እንደው ካወቀ በኋላ የሰውየውን ማንነት አላወቁም እንጂ ለማግባት እንደተዘጋጀች ወይንም ደግሞ ዝግጅት ላይ እንደሆነች ለእናቴቱ ተነግሯታል። እናቴቱ አባትየውም ያውቃሉ። ከዚህ በኋላ ላስብበት፣ ጠብቁኝ ትንሽ፣ በዚህ ልውጣ በዚህ ደግባ የሚባል ነገር የለም። ምክንያቱም ወደ ቤተሰብ ነገሩ ሲሄድ ወስና አስባበት ጨርሳ ነው ብዬ ነው የማስበው። እና ለሱ ደግሞ ይሄን ነገር በጣም አበሳጭቶታል። ዶክተሩም ደግሞ በሷ ፍቅር ወድቋል። አደይን አፍቅሯታል። እኔ እንደውም አንዳንድ ጊዜ ሳስበው ቤተሰቦቼ እንዴ ይሄ ልጅ አደይን ስላፈቀራት ነው የሌለባትን በሽታ ለለሊ በሽታ ካንሰር በሽታ አለብሽ በደም ካንሰር ነው ምናምን ብሎ የተናገረው። ይሄን በሽታ በጣም ነው የምጠላው በነገራችን ላይ ስሙንም መጥራት አልፈልግም። በጣም ነው የሚያስፈራኝና ለዛ ነው ይሄን ነገር ያደረገው ወይንስ አላውቅም። ምክንያቱም በዛ በህመሙ ምክንያት እዛው ከዶክተሩ ጋር እየተመላለሱ ምናምን አደይን ለማየት ፈልጎ ነው ይሄን ነገር ያደረገው አላውቅም። እውነት ለመናገር በእርግጥ እንደታመች እናውቃለን። ግን የእውነት የደም ካንሰር ነው ያለባት ይች ልጅ ወይንስ ደግሞ በሰበቡ አደይን ለማግኘት ፈልጎ ነው ይሄን ነገር ያደረገው የሚለው ነገር በጣም ጥያቄ ሆኖብኛል። ብቻ ምን እንደሚፈጠር አላውቅም። አደይና ዴቭ አሁን ላይ ዴቭና ዶክተሩ ማን ነው አደይና ዶክተሩ ባላቸው ግንኙነት ዴቭ በጣም እየተበሳጨ ነው። ምንድነው የምትሰሪው? ምንድነው ከሱ ጋር ሁልጊዜ የማይሽ መንገድ ላይ እሱ ጋር የማይሽ ሁልጊዜ ማክቤት ቤት እየሄዳችሁ ነው የምናያችሁ። ምንድነው ከልጁ ጋር ያለሽ ምክንያት ጉዳይ እያለ በጣም ጥያቄ በጥያቄ እያፋጠጣት ነው። እሷ ደግሞ አሁን ላይ በነገራችን ላይ የምትጨነቅበት ዴቭ ጋር እንዴት ነው አብራ መሆን የምትችለው ምናምን የሚለው ነገር እንዴት ነገሩ ያልቃል የሚለውን ነገር ነው በደንብ እያዩት ያሉት እንጂ ሌላ ነገር አላሰበችም። እሱ ግን በጣም ነገሮችን እያዟዟራቸው ነው። ባቡሬም ደግሞ የእሷ በሽታ ምን እንደሆነ እውነቱን ካወቀ ምን ሊያደርግ ይችላል የሚለው ነገር በጣም አስጨንቆኛል። እስቲ እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን እናያለን። አሁን ላይ በጣም አሳሳቢ ነው ነገሩ።